ችግራችን መፍታት እንችላለን። ትንከባከበኛለህ? ምን ችግር አለው? ለአንቺ ካሉ እንደ ሌሎቹ ማለት በራሴ ሰዓት እንደው ለመዋረድ ዝግጁ ባትሆኝስ? ቆይ እንደው ቆይ ምን ይሉታል አሁን አንቺ ከሌሎቹ ሰው ጋር መወዳደር? እኔ ከሰርከውን እኔ ድጋፍ አላከስርህም፣ ራሴን የምቆርጠው በቃ ነው። አንቺ ሞት እንድትወጪኝ አልፈልግም። ይቅርብ። ሀይሚ ሁሌ ወደ ኋላ ነው የምትሄደው ጋይስ። በባለፈው እንግዲህ ሲለምናት እምቢ ያለችውን ዛሬ እኔ ትኬት ቆርጬ እንሂድ እንቺ ባልሽን ከሌላ ሰው ጋር ኢግኖር አታድርጊ። ለራሱና ለአንቺ ብቻ የሚመለከተውን ነገር አውሪ። ሃይማኖት ታደሰ ዝም ብለሽ አትነዛለሽ። ሲጀመር እወጣልሻለሁ። እሺ ከዚህ ቤት እወጣልሻለሁ። እሺ ከአንቺ ከየትም ሀገር አልሄድም። ቀስ በል ቡቡዬ፣ ሰከን በላ፣ አዳምጣታ፣ ተረጋጋ። ምንም ማድረግ አይቻልም። በእርግጥ ጥፋቱ ሀይሚ ጋ ነው። ምን መሰላችሁ? እወጣልሻለሁ። እሺ ከአንቺ ከየትም ሀገር አልሄድም። እዚህ ሆነሽ ከኔ ጋር ሰላም መሆን ከፈለሽ፣ ከኔ ጋር ፍቅር መሆን ከፈለሽ በሩ ክፍት ነው። ቡቡ ጋር ፍቅር መሆን ከፈለሽ ግቢና በሩን ዘግተሽ ቁጭ በይ ተብላ እንግዲህ ሀይሚ ተሰጥቷታል ቁልፍ። እምቢ ካልሽ የራስሽ ጉዳይ። ምንም ለፍልሽም ምንም ማድረግሽ ነገር የለም። በጣም በዛ። አንቺ ራሱ ሁኑን አባወራው ማለት ነው። በጣም በቃ ቁልፍ ያለው ነገር እየተናገረ ነው። ሃይማኖት ታደሰ ግራ እየተጋባሽ ነው። ግራ አትጋቢ። ለራስሽ የሚጠቅምሽ ነገር ቀዝ ያለው ከኔ ጋር ተኝሽ ትያለሽ። ከኔ ጋር ራሱ መተኛ ቀልድ እኮ ቀልድ አለዋል። አሁን ከኔ ጋር ተኝ ሲልሽ እሺ ችግር የለውም እተኛለሁ ምናምን ብለሽ ብቲ ሌላ ሴት ባጨምሪ ብሩክ አይናደድም ነበረ። ምን ችግር አለው? ችግር አለው ፋሚሊ፣ ምን ችግር አለው? ኖርማል ነው። አብራራችን ምንም ችግር የለውም። የእኛም ፍቃድ ሲጠይቅ ራሱ ጎንበስ ብሎ ቀና ችግር አለው ፋሚሊ፣ ምንም ችግር የለውም። እናንተ ይመቻችሁ ብቻ እናንተን እንጂ ድራችሁ እንጂ እንደ ሌሎቹ ማለት ሌሎቹ እንደምትንከባከባቸው ትንከባከበኛለህ። አይሚ በጣም እያስጠላሽ ነው። እግዚአብሔር በገዛ እጅ ይዋረዳል። አሁን ቆይ ከሌላ ሴት ጋር ሌላ ሴት አሁን ለምን ታመጫለሽ? ትንከባከበኛለህ ወይ? የምፈልገው ነገር እንደዚህ ትሆንልኛለህ ወይ? አትይም። ጉድ እኮ ነው ፈጣሪ ወይ ብገባበት እዚህ ነው የጠራሽኝ። ብሩኬ ሌላ ሴት ስላነሳችበት ተናዶ ነው እንጂ ጥሏል ሊሄድ ያሰበችው። ይሄ የእሷን ስሜት፣ የእሷን ሀሳብ፣ የእሷን ፍላጎት ጠይቃው ቢሆን በእርግጠኝነት ብርጭቆ ሰብሮ አይሄድም በፍጹም ማለት ነው። ቦታ ልውሰድሽ፣ የፈለግሽበት ልውሰድሽ። ኢትዮጵያ ለጾምም ለምንም ይመቸናል። ከፈለግሽ ልውሰድሽ። ለመናገር ለጾምም ለምንም የሚመቸው ጾም ሳይገባ ነበር እዚህ። አሁን አንደኛ የሙስሊም ጾም ነው፣ ሁለተኛ የክርስቲያንም ጾም ነው። በጣም ዝግዝግት ብሎ በቃ የሚያስጠላ ነው። የምርህን ነው? አዎ የምርህን ነው። እሺ እና ለምንም ከመጀመሪያ ዱባይ እንሄድ እንሄድ ያለበት ምክንያት አንቺም ታመሽ ስለነበረ እረፍት እንድታገኝ ለዛ ብሎ ነው። አሁን ደግሞ ካንስል አደረገው ከሰረ። ስለዚህ መሄድ አያስፈልግም ብሎ ወሰነ። ምንድን ነው አልገባህም? ህይወት ምን ማለት እንደሆነ ራሱ እንጂ አይገባህም አይመስለኝም። እሺ አንቺ ገብቶሽ ነው? በጣም ገባሽ? ህይወት ለመናገር ህይወት ምንም አልገባሽም ሀይሚ። በተለይ ለሴት ልጅ ነው ህይወት በጣም እንዲገባት የሚያስፈልገው ለሴት ነው። ሴት ልጅ ወንድ ልጅ ኮንትሮል ማድረግ ትችላለች። እንደፈለገችው እግሯ ስር ማስቀመጥ የምትችለው ሴት ልጅ ማለት ነው። በጭንቅላት ስትጫወት ነው። ግን ሀይሚ ማለት ነው እልህ ነው ያለባት። እልህ በቃ እልህ። ምንም ሁሉ ነገር የህፃን ልጅ ስራ፣ የህፃን ልጅ ጨዋታ የምትጫወተው። የምሬን ነው የምነግራችሁ። እንደው ባጠገቧም ወይም ደግሞ እንደዚህ በሚዲያ ላይ በጣም ዲቴይል ቀርባችሁ የምታወራ ሰዎች ካላችሁ ነገሯት። ብሩክ ጋር ምንም ስህተት የለበትም። ስህተት ስላችሁ ስህተት ይኖርበታል አንዳንድ ነገሮች፣ ግን ደግሞ የሆነ የምትቆሰቁሳቸው ነገሮች ነው እሱን የሚያናደው። ዛሬ አሁን ቀልድ ጀመረች። በቀልዱ መካከል ሌላ ሴት አመጣች። ለምን አመጣች? እነዛ ሴቶች እዚህ መጥተው ለምን ጀጅ ይደረጋሉ? እሱ እነዛን ሴቶች ከፈለገ እሷ ከእሷ ጋር እሱ እዚህ ምን ያመናችኋል? እነዛን ሴቶች ከፈለጋቸው እሷን እኮ ቼክ አለማድረግ ይችላል አለ እንዴ? ከፈለጋቸው እነዛን ሴቶች። ሀይሚ እዚህ ጋር እንዴት እንደምታስብ እኔ አላቅም። በስመ አብ ወወልድ ወመንፈስ ቅዱስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው። እነዚህ ሁለት ህፃኖች ምን አያችሁባቸው ዛሬ? እኔ ህይወት ገብቶኛል አለች ሀይሚ። ምንም አልገባሽም። ህይወት እንዲህ ቃቃ ጨዋታ ነው የገባሽ። ምክንያቱም ድሮ እኛ ቃቃ እንጫወት ልክ የሆነ ወንድ ልጅ ባሌ ምናምን እያልን አሁን እቃቃ እንጫወታለን አይደል? ልክ መጫወቻው የሆነ ነገር ካበላሸብኝ ትቼው ሄዳለሁ ምናምን ነገር ሄድልሃለሁ ምናምን ለዋለሁ እሄዳለሁ። ድሮ እቃቃ ጨዋታ ልክ እንደዛ ነው አሁን ሀይሚ እያደረገች ያለችው ማለት ነው እንጂ ትክክለኛ ህይወትማ አልገባሽም ገና።
አልገባሽም። እውነት ህይወት ቢገባሽማ አንቺ ማለት ነው እንኳን አይደለም ቀርቶ እንደዚህ ግልጹን የሚነግርሽ ወንድ አጠገብሽ ኖሮ ውሸት የሚዋሸሽን ወንድ ለራሱ እግሬሽ ስር ቁጭ ነበር የምታደርጊው ማለት ነው። ግን አልተጫወሽም። ኮንትሮል እየተጫወትሽ አይደለም። በቃ ምላስ ብቻ ምላስ። ለምንድን ነው ባልሽን ከሌላ ሴት ጋር አንቺ በአንቺ ስሜት ጠይቀሽ ያንቺን ስሜት ማወቅ ከፈለግሽ ማለት ማወቅ ስለፈለግኩኝ ነው ያለብን ነገር ብለሽዋል። ማወቅ ስለፈለግሽ ያንቺና የሱን ስሜት ነው እንጂ ማወዳደር ያለብሽ ፍላጎታችሁን፣ ፍቅራችሁን፣ የሆነ ሀሳባችሁን ነው እንጂ ማወዳደር ያለብሽ። እዚህ ጋር ከሌላ ሴት ጋር የምታወዳድሩ ለምንድን ነው? ባልሽን ቁጭ አድርገሽ እሱ እኮ አንቺን ባይፈልግሽ ከአንቺ ጋር ምንም ነገር ከሌለው አንቺን እንዲህ ቁጭ ብሎ የማዳመጥ እኮ ሱስ የለበት ማለት ጥሎ መሄድ ይችላል እኮ። አንድ ነገር ስትናገሪ ጥሎሽ መሄድ ይችላል። ግን ስለሚፈልግሽ የኔ ናት ብሎ ስላሰበ ቁጭ ብሎ ጆሮ እየሰጠ ሲያዳምጥሽ ሜቢ ቀልድ ብለሽ ሊሆን ይችላል። ግን ቀልድ ስትቀልጅ ደግሞ የሌላ ሰውን ያለበትን ቁስል አምጥተሽ መሀል ላይ መቀላቀል የለብሽም። እነዚያን ሴቶች አሁን ምን በአደባባይ እንደዛ መታቀፍ ነው ከካሜራ ጀርባ ሲንከባከባቸው አይተሻል። እኛ እንግዲህ ያየነው አብስላትን ነው። አቀፋት ሊንዳንም መታቀፍ ነው። በቃ ይሄ መታቀፍ ብርቅ ከሆነ ማለት ነው። ይሄ እንክብካቤ አሁን አንቺ ላይ ያለው አይበልጥም? አንቺ ላይ ያለው ይበልጣል። አስተቃቀፉ ለራሱ አንቺ ጋር የሚያቅፍሽ አስተቃቀፍና እነዛ ጋር የሚተቃቀፉ አስተቃቀፍ በጣም ልዩነት አለ። አንቺ እኮ ናቴ ልክ ማለት ነው። ይሄ ማሽን እንኳን እንደዛ ጭምቅ አድርጎ እንኳን አያደርቅም። የአረብ ሀገሩ ማሽን ብሩኬና ሀይሚ ሲተቃቀፉ አይታችኋቸዋል። እንደዚህ ከሆነ ደረሱ ላይ አስገብቶ ጭምቅ እኮ ነው የሚያደርጋት ማለት ነው። ጭምቅ አድርጎ የሆነ አይኑ ጭፍን የሚያደርገው ነገር አይታችሁት ከሆነ ማለት ነው። ጋይስ የምሬን ነው። እንዲህ አንቺ ታዲያ ከነዛ እኩል ምና እነዛን እኮ እንደዚህ ነው እንደ ማንኛውም በቃ የሆነ በትከሻው እንዲህ ዳገስ ነው የሚያደርጋቸው እንጂ በፍጹም ብሩኬ ለነዛ ሰዎች ምንም አላቅም። ከካሜራ ጀርባ ካየሽ እንግዲህ እኔ ልናገርሽ አልችልም። ግን ደግሞ አንቺን ነው እንጂ ትሪት ሲያደርግ ብሩኬ የሚያምርበትም የሚሄድበትም የእሱ ላይ ራሱ ደስታው ራሱ ያለው አንቺን አቅፎሽ የሆነ ያለውን ነገር በቃ ፊቱ ላይ ጸዳሉን ራሱ ማንበብ ትችላላችሁ። የምሬን ነው። እንዲህ ከሌሎቹ ጋር እኮ ኖርማል ጀስት በቃ አለ አይደለ? ኖርማል ነው ከሌሎቹ ጋር ማለት ነው። ስለዚህ ያን እንኳን ቪዲዮውን አይተሽ መረዳታችን እንዴ። ሲቀጥል ደግሞ ከዚህ በፊት እሱ ዱባይ እንሂድ ብሎ እንደዛ ሲለማመጥሽ አሁን ማለት ነው እንዲህ ውሸታቸውም ሊሆን እውነታቸውም በእርግጥ እዚህ ጋር ይሄንን አላየንም፣ ልንፈርድ አንችልም። ግን በተናገራችሁት ልክ እኛ ስንናገር የዛን ጊዜ ዱባይ እንሄድ ያለሽ አንደኛ አንቺ ረፍት እንድታረጊ ሰላም እንድታገኚ ወደ አንቺ መቅረብ ስለፈለገ መግባባት ስለፈለገ በቃ በልምምጥ በልመና በጣም ብቻሽ እንድትሆኚ በዙሪያ ያሉትን ጓደኞችን እንካስላንቲያ ከመፍጠር በቃ ሰላማችን እናገኛለን ሁለታችን ብቻ እንሂድ ብሎ ስላሰበ ነው። አሁን ግን ማለት ነው አንድ አጠገቡ ካለ ጓደኛ ጋር ትናንትና አንድ ጀምሮታል። በባለፈው ከማን ጋር ነበር? ከቤኪ ጋር ማን ጋር? ከሱ ጋር እንዲሁ ሲነጋገሩ ሲናቆሩ ነበረ። እና ታዲያ ከዚህ ሌላ ደግሞ አለ። ሌላውን ደግሞ ውስጥ በውስጥ እንግዲህ ያናገረ ነገር ሊኖር ይችላል። ይሄ ሁሉ ምንድነው? ባንቺና በሱ መካከል ያለ ግንኙነት እንዳይቋረጥ መስዋዕትነት እየከፈለ ነው። ታዲያ ይሄንን ነገር አንቺ ከጎን ሆነሽ ባልሽን በርታ ብለሽ ካላልሽ የሆነች ትንሽ ይሄ ነገር እሱ ሲናደድ አንቺ ዝም ለምን አትይም? እሱ አንቺ በተናደድሽ ሰዓት እሱ እኮ ይመለሳል እኮ። ዛሬ አሁን የሆነ ነገር ተናገራት አይደለ? ከዛ ተመልሶ መጥቶ እሺ ምግብ በላሽ ምናምን አለ። ተመልሷል። አሁን የዛን ሰዓት እሷ ማልበስ ትችል ነበረ። በቃ ሴት ማለት እኮ የራሷ ጥበብ አላት። ግን በቃ አንተ በነገር አበላኸኝ ምናምን ለምን ትላለች? ይሄንን ያ ሰው በቃ ተናዷል። የተናገረችው ነገር ትክክል አይደለም፣ አናዶታል። በቃ ያን እኮ ኮንትሮል ማድረግ ነው ጭንቅላታችሁ ውስጥ። በቃ ይሄን ነገር አለማለት፣ ሲረጋጋ ማውራት፣ በቃ ነገሮች ይብረዱ። ወይኔ ረረረረረ ሃይሚ እንትን የሆነ ሳይኮሎጂ ትምህርት መግባት አለባት። ብሩኬም የሆነ የስነ ልቦና ምክር ውስጥ መግባት አለባቸው ሁለቱም ማለት ነው። ሁለቱም ብሩኬ ጋር ግን ዛሬ እኔ ያየሁት ነገር ማለት ነው የሆነ የሌላ ሰው ስም አንስታ ኮንትሮል ባታደርገው በቀልዱ በምን ያልፋት ነበረ። ግን ሌላ ሰው አነሳችበት። ከነዛ ሰዎች ጋር ደግሞ ምንም ነገር ሳይኖራቸው አሁንም እነዛን ሰዎች እያሰበች እሷን እንዲያቅፋት ነው የምትፈልገው። በራሱ አይደለም። በቃ ሃይሚ ብሩኬን አታፈቅረውም ወይስ አትወጂውም? አልገባኝም። አትወጂውም፣ ግን ሌላ ሰው ሲመጣ ያናድድሻል ነገር እንደዛ ልበል አላቅም። እንግዲህ እኔ እንጃ። የሚያፈቅር ሰው እንደዚህ ነው እንዴ?
የሚያፈቅር ሰው እኮ ያምናል እኮ። ሀይሚ እኮ ሰባራ ስንጥርም እኮ አታምነውም ብሩኬን ማለት ነው። ሰባራ ስንጥር ወንድ ሙሉ ለሙሉ እመኑ አይባልም። አለማመኗ ጥሩ ነው፣ ግን የእሷ በዛ። ግማሽ ስንጥር እንኳን አታምነውም እኮ ብሩኬን ማለት ነው። እንዴ ኧረ ይደብራል። በጣም ነው የሚያስጠላው። ካላፈቅርሽው አላፈቅርህም ማለት ነው በቃ። እሱም ቢሆን ማትዋደዱ ማትፈቃቀሩ ከሆነ በቃ እንደዚሁ ስራችሁን ስሩ። ለምን ሰው ያዘህ ከሊያዘህ ለምን ትነታረካላችሁ? ገና ታሁኑ ገና ትዳር ሳትይዙ ገና ወደ መስመር አሁን 1 ወር ነው አብራችሁ፣ 2 ወር 3 ወር ሊሆናቸው ነው አብረው መኖር ከጀመሩ። እሱንም 1 ወሩን ነው 2 ወሩን ቡታጅራ ለየብቻ ነው ኖረው ያሳለፉት። እንዴ ጉድ እኮ ነው። ኧረ ሀይሚዬ ተጠቀሚበት። ይሄ እድል አያምልጥሽ። ኧረ ቡቡን ዝም ማስባል ይቻላል። የምሬን ነው ደግሞ ማለት ነው። ዝም ብሎ የተነሳበትን ሰው ማለት ነው ማስቆም አትችሉም። እግዚአብሔር ምስክሬ ነው። በጣም ነው በቃ የሚያወሩት። የምሬን ነው። ከተነሳባቸው ዝም ያሉ ሰዎች ማቆሚያ የላቸውም። የሚያወሩት ነገር ራሱ በቃ የሆነ ጭንቅላት ነው የሚበሳው። እንደውም ዛሬ ብሩክ አልተናገረም እና ዝምተኛ ሰው ከተናገረ ተናገረ ነው። ሰው ሀይሚ አሁን ላይ መጠንቀቅ አለብሽ። ለምን ይሄ እንደዚህ ስላት እያስፈራረኋት ወይም ደግሞ የሆነ ልመና ምናምን አይደለም። በቃ የሆነ ለሁለቱ ግንኙነት ሲባል የሆነ እሱ ከተናደደ ሀይሚ ሰከን ማለት በቃ ማረጋጋት፣ የሆነ በቃ ማቀፍን በሉት መነካካት አላለም የሆነ የሰላም የሚሰጥ ነገር ቦታ እንደዛ ማለት ወይ መሳም ወይ በቃ እንደዛ አይደለም እንዲህ አይደለም ቡቡ እንዲህ ነው እንደዛ ነው በቃ የሆነ የማባበል ስራ ማለት ነው። ሀይሚ እንደ ሌሎቹ ታንከባክበኛለህ። ሌላ ነገርስ ቢያምረኝ እና ቢያምረሽ ታዲያ አለው አይደል እንዴ? የለውም አይደል እንዴ? የለውም ነው ወይስ ምንድን ነው? ምን ለማለት ፈልጋ ነው? ግራ ገባኝ እኮ ነው የማምራ ሌላ ነገር ውስጥ ብገባብስ ሌላ ነገር ብሆንስ አላለችም። ሁኛ ታዲያ ምን ችግር አለው እንዴ? መሳሪያው ከራሱ ነው አይበደረው እንዴ? ጉድ እኮ ነው። መቼም ደግሞ ዛሬ ማለት ነው እንዳንቺ መሰለችሽ እንዲ ልትሉ ይሆናል እኮ እናንተ። እኔ አይደለሁም እኮ እንዲጋ ቁጭ ብዬ ቢያምረኝስ ቢፈልጠኝስ ያልኩት ማለት ነው። ይሄ ግድ ነው እና ታዲያ ፍቅረኛ ቁጭ ብሎ እዚህ ላላምረው ነው ላያምረኝ ነው ላልፈልገው ነው ፍቅረኛ እዚህ ቁጭ ብሎ አይኔን እያየሁት እንደሆንም ዛሬ ታች መተኛቷ በራሱ ቆጭቷታል። ይበርዳል እያለች አንድ ሴት ልጅ በረደኝ ካለች አለቀ በቃ። ያንን ወንድ ልጅ ትፈልገዋለች፣ በምንም ወይ በሉ በምንም ትፈልገዋለች። ወይ ብሩኬ ወደ ኋላ ቀርተሃል ማለት ነው በቃ። ሀይሚ ትፈልጋለች፣ የምትፈልገው ግን ከብሩኬ ጋር መሆን ትፈልጋለች፣ ግን የምትፈልገው እንደ ማንኛውም በቃ የሆነ ግልጽ የሆነ ነገር ተሆኖ ነው የምትፈልገው። ምክንያቱም አላቅም እንግዲህ ወይ ቤተሰቦቻችሁ ጋር ይሄ ሽማግሌ የሚባለው አልተላከም ምናምን ክብር የሚባለው ነገር ይዟት ነው እንጂ ሀይሚ ብሩኬ ጋር መሆን 100% ትፈልጋለች። ብሩኬ ደግሞ የሆነ ሳይገባ ይሁን እየገባ ይሁን አላቅም ይችን መስመር ዝግት አድርገባታል። እባክን ክፈትላት። የፈለጋችሁትን በሉኝ፣ ዛሬ አይመለከተኝም። ምክንያቱም ሴት ልጅ ማለት ነው ምንም ነገር ሳላይ ለምን የምትል አንዳንዴ ተስፋ ቶሎ የምትቆርጠው ሴት ልጅ ማለት ነው ምንም ነገር ከሌላት ከዛ ወንድ ዝም ብላ ነገም ተነጎዳም አንድ አይነት ህይወት ማለት ነው ይደብራታል። ምን አሁን ምን አላት ሀይሚ ብሩኬ ጋር የምትቀመጥበት ምክንያት ምን አላት? ተወደዋለች፣ ፍቅረኛዋ ነው፣ ፍቅረኛ ነው አይደል? በቃ ቢጣሉም ያው ፍቅረኛዋ ነው አለቀ። ሶ አሁን እሷ አሁን በተጣሉ ሰዓት ተስፋ የምትቆርጠው ለምን ይመስላችኋል? ምንም ነገር የላትም። በቃ ምን ዋስትና አላት? ለምን እንትን ትላለች? ግን የሆነ ነገር ካላቸው ቶሎ ብላ ተስፋ ትቆርጥ፣ ትረጋጋለች። ስለዚህ አንድ የሆነ ነገር መፈረም አለብህ ቡቡ። ምን አስበህ ነው እንዴ? ጉድ እኮ ነው። ይበቃል። ደግሞ ባለፈው 19 ዓመት ምናምን ስትሎ 21 ዓመት ሊገባ ነው ብላለች። ስለዚህ ትክክለኛ እድሜ ላይ ነው ያለችው። እንደውም ጎበዝ ናት። የምሬን ነው። ወንድ ልጅ ችግር የለውም። ወንድ ልጅ 19 ዓመትም 23ም 20ም ወንድ ልጅ ችግር የለውም። ከ18 ዓመት በላይ ሲጀመር ወንድ ችግር የለውም። እንደዚህ አይነት ከሴቶች ጋር የሆነ ነገር ለመሆን ምንም ችግር የለባቸውም። ሴት ልጅ ግን ያኔ ሴትም ከ10 ምናምን በላይ ችግር የለውም። ሞር ደግሞ አሁን ሀይሚ በቃ ትክክለኛ እድሜዋ ላይ ነው በቃ ያለችው ማለት ነው። ፍቅረኛ የምትይዝበት የምትዘልበት የምትዘንጥበት ጊዜዋ ነው። ሶ ከማንም ጋር ትጨቃጨቁ፣ ውስጣችሁን ተደማመጡ። ብሩኬ አሻራ አስቀምጥ፣ አለቀ። ዴ ጉድፈላ